እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሽ ነው አሁን ማን ሲጀመር ጎስት ልክ ነበረ ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ በግልጽ ማን እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም ማን ዋው የተጨቆነ ነው የሚመስለው ማን ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርጋ አይመስልም ገና ሰመር ሳይደርስ ማለት 30 አመቱ ነው የሆነ ሰዓት ላይ ወደ ስፔን መመለስ ፈልጋለሁ እና መቼ በ40 አመት ነው የምትመለሰው አባት አሁን ዛሬ እያለ ነው በተለይ ፔፕ ከለቀቀ ቻው ሮድሪ ማን ከዛ ኋላ ማን ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለ ያለቃቀስክ የነበርክ ሰው በሙሉ ማን ነው ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ነው ትላለህ ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ማለት ሙሉ ቲሙ ማን ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው ማድሪድ ስትሆን ማድሪድ ነው ማለት እንደውም እንደዚህ ነው ማድረግ ያለብኝ ማድሪድ ስትሆን ማድሪድ ነው ማለት ገባህ አይደል ከባድ ነው ማድሪድ የከበደው በአሁን ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጪ አይተሽዋላ ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም እሱም ተጠቅመን ከጨረስን በኋላ ገባሽ አይደል ሮድሪን አጣ ማለት ማንቸስተር ሲቲ ባለፈው አመት በጉዳት ምክንያት ለአንድ አመት ሮድሪ ሲሪክ ማንቸስተር ሲቲ ያጋጠመው ዝቅተኛ ውጤት ነው የሚመዘገብበት የሱ ጦስ ነው እሺ በሮድሪ ጉዳይ ሰምታችኋል ቢያለው ስለ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር ያደርጉልኝ ስለነበረ ማለት ነው ደጋገመው ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው ሂ ኖውስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው እኔ ስለማውቀው ለምን ማንንም የማይቀበለው ሐሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሐሳብ ማንንም አይቀበልም ይሄንንም ያነሳበት ሐሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለውና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም የዛን ሰዓት ከቡርኖ ፈርናንዴዝ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው አለቀ ምንም የደበቁት ነገር ማንንም የአርሰናል ደጋፊ ተስማማበታል ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው ማንንም ሰው ይውጣልኩ ማንንም ሰው ይውጣ መውጣት ከፈለገ እንኳን እሱ ማለት ነው ስለ ብዙ ተጫዋቾች ወጥቷል ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ ምንም የጎደለበት ነገር የለም አይ ነው ደስ አይልም እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋም ገብቷል ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሄድ ማንንም የያዘው ነገር የለም ከፈለገ መሄድ ነው ነገርኳችሁ ካንሴሎም አልፈልግም አለ ይዛኔ እንደዚህ መሄድ ፈልጋለ ሄደ ቻው ነው ያለው ጋርዲዮላ ማንንም ሰው ከፈለገ መሄድ ይችላል እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ ለምንም ነገር ማንንም ሁሉ መውጣት ይችላል ጥርግርግ ብለው ማለት ነው ጋርዲዮላ ብቻ ነው ሲቲ ቤት ውስጥ የሚያቆየው ነው ነገር ይፈልግ አንድ ሲዝን እንኳን ቢያስቀምጡት ብሩን የተሻለ ነገር ይገነባል ብዬ እጠብቃለሁ ሲልቫም ወጪ ነው እንደምታውቁት ማለት ነው እና ሁለቱም ቦታ ላይ እና አንደርሰን እና ዋርተን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ነው ኦብቪየስሊ ተጫዋች የሚወጣ እየመሰለኝ አይደለም ለምን አንድ አመት ኮንትራት አለው ያነጋገሩታል ምናምን ከወጣም እሰየው ከተቀመጠም እሰየው አለቀ ሌላ ምንም ነገር የለም ቻው ሮድሪ ቻው ባይ ሲቲዝንስ እንግዲህ የሮድሪ ነገር ወደ ሪያል ማድሪድ የሆነ ይገኛል ለማንኛውም ትላንት ምሽት የተለያዩ ንግግሮችን አድርጎ ነበር ሮድሪ እንግዲህ ለዚህ ወሩ ራሱን ክፍት ማድረጉን ለሪያል ማድሪድ ክፍት ማድረጉን ያው ከራሱ አንደበት ገልጾታል እሱንም ያው ፋብሪዞ ሮማኒዮ በራሱ ኦፊሻል ፔጁ ለቆታል ማለት ነው እና የሪያል ማድሪድና የሮድሪ ነገር በቃ የሆነ ነው ሮድሪ ከክለባችን ሊወጣ ነው ማለት ነው ቀጣይ ክረምት የተኛውም የእግር ኳስ ተጫዋች ትልቅ ክለብ ሲፈልገው እምቢ አይልም እና እኔ ለአትሌቲኮ ማድሪድ መጮቴ ለሪያል ማድሪድ እንዲጫወት አያግደኝም በቃ ያ ማለት ለዚህ ወሩ ራሱን ክፍት አድርጓል ነው ወሰዱኝ እያለ ነው እና ምን ታስባላችሁ ሲቲዝንስ ሮድሪ ይሄድ አይውት የምር እኔ ምንም ቢወጣም ምንም አይመስለኝም ምክንያቱም አለቀ አንድን ተጫዋች ለምነን እኛ አናጫውትም የምሬን ብላችሁ በፍላጎቱ ከሆነ ይጫወት ክለቡን ወዶ ከሆነ ምክንያቱም እኛ ጋር ምንም ያጣው ነገር የለም ሁሉ ነገር አሸንፏል ኢትስ ኦኬ ምንም ማለት አይደለም ነገር ግን ያው አዲስ ቻሌንጅ ፈልጎ ይሆናል ያው ብቻ ይሁን ለማንኛውም እስቲ ስለ ሮድሪ ዘው ምን ታስባላችሁ ሲቲዝንስ
ይመቻችሁ። ለማንኛውም እስኪ ሐሳባችሁን ሼር አድርጉኝ። ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ሲቲ ደጋፊ አድርሱልኝ። ይመቻችሁ። አንገት ደፊ ሀገር አጥፊ ማለት ሮድሪ ብራዘር፣ ሮድሪ እንደዛ ነው። ጮኸዋይ ምናምን ይመስላል። ትናንት ያደረገው ነገር ልክ አይደለም። ታይሚንጉ ልክ አይደለም። አነጋገር ቃላት ራሱ ልክ አይደለም ነው። ሁለት ምክንያት የመጀመሪያው ምን መሰለህ? በቃ ባጭሩ መጀመሪያ ኢንተርቪው ካልሰማችሁ ባጭሩ ማድሪዶች ግዙኝ ነው። ማድሪድ ይሄን የማይፈልግ ሰው የለም። እንደዛ ነገር ነው አባባሉ ማለት ነው። ትልቅ ክለብ ሲፈልገ እምቢ አትልም አይነት ነገር ነው። አሁን ያለበት ክለብን ትንሽ እንደማጣጣል ይመስላል ንግግሩ ማለት ነው። ባይፈልገውም ብቻ እንደዛ የሚመስለው። በመጀመሪያው ሁለቱ ክለቦች ደርቢ አይደሉም ወይም ራይቫል አይደሉም ማለት ነው። አይገናኙም፣ በታሪክም አይገናኙም፣ በብዙ ነገር አይገናኙም። ግን ደግሞ ያለፉት 5 ዓመታት ሳይፈልጉ ሁለቱ ራይቫል ሆኖ ማለት ነው ሁሉ ሻምፒዮንስ ሊግ ላይ ይገናኛሉ። ሳይፈለግ ራይቫል የክለብ ራይቫል ተፈጠረ ማለት ነው። የውድድር ይሄ ምንድነው? ሻምፒዮንስ ሊግ ላይ ባለፉት 5 ዓመታት ሲቲ 1 ቢበላም ማድሪድ 3-2 ቢበላም ብቻ ራይቫል ተፈጠረ ሁለቱ መካከል ማለት ነው። የመጀመሪያው በክለብ ነው። ሁለተኛው ደግሞ በግለሰብ መካከል በሁለቱ ክለቦች በሚገኙ ተጫዋቾች መካከል በጣም ተቃርኖ አለ። እስከ መጠላላት ደረጃ አለ። የሚጠላሉ ሰዎች በጣም ብዙ ናቸው ማለት ነው። ትልቁ ኬዲቢና ኮርቶዋ ናቸው። በጣም እንደሚጠላሉ እናውቃለን፣ ታሪካቸው ማለት ነው። ሁለተኛው አምና ራሱ አንተ ከቪኒ ጋር ነበረበት ችግር ማለት ነው። አንተ ራሱ አሰልፈልፍ ነበር እኮ ቪኒ ምናምን የማድሪድ ተጫዋች ዋነኛው የማድሪድ ሲምቦል ተጫዋች እየነካው ነበር ማለት ነው። በርናንዶ ከሌሎች ጋር ነበር፣ ወከር ከቪኒ ጋር ብቻ በሁለቱ ክለቦች መካከል እንደ ክለብም ሆነ እንደ ተጫዋች በግለሰብ ደረጃ ቫይራል ወይም ተቀናቃኝነት አለ ማለት ነው። ከዛ ደግሞ አሁን በሚያስቀይም ሁኔታ ከሻምፒዮንስ ጋር ባሩና 1 ሳምንት 2 ሳምንት አይሆነውም እኮ አሁን ማውራት ነበረብህ ወይ ነው ራስ እንዴት እንደዚህ ትላለህ? ትልቅ ክለብ ፈልገው ቢመጣ አትችልምና ወደ ስፔን መመለስ ፈልጋለሁ። ለዛው የአትሌቲኮ ማድሪድ ተጫዋች ነበርኩ፣ ለዛው የደርቢ ተጫዋች ነበርኩ። ሂድ ማድሪድ መብት ነው፣ ህልምህ ነው። ማንንም ተጫዋች ሲያድግ ካደግኩ በኋላ እንደዚህ ለዚህ ለመጫወት ፈልጋለሁ ህልሙን ሊከተል ማለት ነው። ብዙ ጊዜ ህልሙን የሚከተል ሰው ደግሞ መጨረሻው አያምርም። ሃዛርድ ኩቲኖ ማይተሳለ አያምርም፣ ግን እንዴው ሲከተል ህልሙን ማለት ነው። ስማርት መሆን ነበረ። በዚህ ጋር ካንተ ባላ አንፃር መጠበቁ እንደዛ ነበር። ምን አንተ ብታደርገው መሰላ ጥያቄ እንኳን ቢቀርብልህ ምን እንደምትለው የቀረኝ አንድ ኮንትራት ነው። እስኪ ምን እንደሚፈጠር ከሲቲ አመራሮች ተቀምጠን ብንወራ ይሆናል አላቅም። ቀጥታ ብቻ እንደዚህ ነገር ነው የሚታለፈው ብዙ ጊዜ ማለት ነው። ምክንያቱም ይኸውልህ የዛኔ አንተ ባላ እንደው ስትበላ ኦልሞስት ሁሉም ፋን የእግር ኳስ ፋን ካንተ ተቀራኒ ነበር ከሲቲ ፋን ውጪ ማለት ነው። ሲቲ ፋን ነው አንተ ባካፕ ነው አንተ ቪኒ ያበሸቀ ሜዳው ሲገባል ቲፎዞ ሲገባል የነበረው የሲቲ ደጋፊ ነው ማለት ነው። አሁን ይገባዋል ወይ ነው እንደዚህ ነገር ቢያንስ የማድሪድ ቁጥሉ ሳይሽር አንተ ትደግምልሃለህ። እዛ ነው ልትሄድለት ነው አንተ ሂዱ እኮ ግን አክሄዱ እንደዚህ አይደለም ነው። አንተ እንኳን ማድሪድ እንዲገዛ ከፈለክ ማለት ከፈለክ ሁሉም ተጫዋች እንደሚያደርገው ኤጀንት ደውሎ ፔሬዝ ጋር እኔ ሮድሪ ይፈልጋቸዋል እናንተ ገምጣችሁ ይፈልጋል ማውራት ይችላል እኮ ተጫዋቹ ማቅረብ ይችላል ኤጀንት ማለት ነው። ሰራውስ ዋን ነው እንዲህ ግን በይፋ እንዲመውጋት ዲስትሪክት ማለት ነው። ቃል በቃል ባትናገረው ያው ትልቅ ክለብ ሲፈልግ ቢያትል ምናምን ሲባል ያው ሲሲ ካለበት አንፃር ማድሪድ ትልቅ ነው። ይሄ ፋክት ትልቅ ነው። ማድሪድ ግን ደግሞ ለደጋፊ ሞራል ሲባል ማለት ላሽ ትባላለች ማለት ነው። ያ ላይክም ብቻ ወላሂ እኔ ልሰድ እኔ ከሮድሪ እንደዛ አጠብቅም። ምን አሁን በሲቲ ማለት ነው ኦልሞስት ከካራባን አሸንፏል። ፕሪሚየር ሊግ ትንሽ ያለቀ ነገር ይመስላል። ሻምፒዮንስ ሊግ ወጥተናል። የቀረን ኤፍ ኤ ካፕ ነው ማለት ነው። ኤፍ ኤ ካፕ ያለው ብንጩ ደስ ይለኛል ማለት ነው። በቃ የሆነ እንጃ ካሁን በኋላ ቢያሰልፈው ራሱ ኒኮ ቢጋባ ደስ ይለኛል እኔ እንደተሰማኝ ማለት ነው። በኒኮ ልጅ ሮድሪ ይቀመጥና ይሸጥ በቃ ምን ይፈልጋል ይሄድ ግን አኬዱ ልክ ነበር። አኬዱ ስለ ልክ አይደለም ስለ የተናገረበት ታይሚንግ ልክ አይደለም ብዬ ማሰብ። እስኪ እናንተ ሲደጋፊዎች ምን ተሰማችሁ? በማንቸስተር ሲቲ ቤት የማይተካው የዓለም ምርጡ አማካኝ ሮድሪ ትናንት በሰጠው ያልተጠበቀ አስተያየት የእግር ኳሱን ዓለም አነጋግሯል። የዓለም ምርጡን ቡድን አለመቀላቀል አይቻልም ሲል የሰጠው ፍንጭ ወደ ትውልድ ሀገሩ ስፔንና ወደ ሪያል ማድሪድ የማምራት እድሉ ይበልጥ አቀጣጥሎታል። ሮድሪ በማንቸስተር ሲቲ ኮንትራቱ ቢኖረውም በትናንትናው ንግግሩ ግን ለሪያል ማድሪድ ያለውን አድናቆት በይፋ ገልጿል። ይህ አስተያየት የወጣው ደግሞ ሪያል ማድሪድ ለክረምቱ የዝውውር መስኮት በመሃል ሜዳ ላይ ተተኪ ለማግኘት ጥረት እያደረገ ባለበት ወቅት መሆኑ ዜናውን ልዩ ያደርገዋል። ሮድሪ ወደ ማድሪድ የመግባት እድሉ ምን ያህል ነው ሲባል ደግሞ የቤተሰብና የሀገር ናፍቆት ሲሆን ሮድሪ የማድሪድ ልጅ እንደመሆኑ ወደ ቤተሰቡ የመመለስ ፍላጎት እንዳለው በተደጋጋሚ ሲነገር ቆይቷል። የማድሪድ ጥሪ ከመጣ ደግሞ ይህ የመጠቀም እድሉ ሰፊ ነውም ተብሏል። የማንቸስተር ሲቲ ትልቁ ፈተና የተባለው በ115 ክሶች ምክንያት ሊገጥመው የሚችለው ቅጣት እንደ ሮድሪ ያሉ ኮከቦች ቀድሞ ክለቡን እንዲለቁ መንገድ ሊከፍት ይችላልም ተብሏል። ሮድሪን ለማስፈረም ሪያል ማድሪድ ከ120 ሚሊዮን ዩሮ በላይ ማውጣት ይኖርባቸዋል። ፔፕ ጋርዲዮላ ግን የቡድኑን ሞተር በቀላሉ አሳልፈው ይሰጣሉ ተብሎም አይጠበቅም። ሮድሪ ትናንት ሪያል ማድሪድ የዓለም ምርጡ ቡድን ነው ማለቱ
በሲቲና በማድሪድ መካከል ያለው ግንኙነት ውጥረት ውስጥ ሊከተው ችሏል። ለ2025-26 የውድድር ዘመን የሪያል ማድሪድ ቀዳሚው ኢላማ ሮድሪ መሆኑ ግን አሁንም አጠራጣሪ አይደለም። የማንቸስተር ሲቲው አማካይ ትናንት ሪያል ማድሪድን አለመቀላቀል አይቻልም በማለቱ የሰጠው አስተያየት በኢታድ ስታዲየም ከፍተኛ ድንጋጤ ፈጥሯል። ሮድሪ እሺ ሲቲዝንስ ከሮድሪ በጭራሽ የማልጠብቀውን ነገር እንግዲህ እየሰማን እንገኛለን። ሰምታችኋል ብዬ አስባለሁ። ወደ ነገሩ ከመግባቴ በፊት ይቺ ናው ፕሪዲክሽንስ ብትሏን ቴሌግራም ተቀላቀሉ። የሚገራርሙ ትኬቶች በየቀኑ እየሰራን ስለሆነ ጆይን በሉ። ያው እንግዲህ ወደ ስፔን ባቀናበት እንትን ኢንተርቪው እየተደረገ ነበርና ስለ ሪያል ማድሪድ ይጠየቃል። ያው ምን ተብሎ ነው የሚጠየቀው? ከዚህ በፊት ለአትሌቲኮ ማድሪድ መጫወትህ ለሪያል ማድሪድ እንዳትጫወት ያደረግ በሩን ይዘጋዋል ወይ ምናምን ተብሎ ተጠየቀ ማለት ነው። ያው ከሪያል ማድሪድ ጋር ኢንተረስት አላቸው እነሱና የሚባል ነገር ስላለ እና ሮድሪ the fact that I played for Atletico doesn't stop me playing for Real Madrid ነው ያለው። ለአትሌቲኮ መጫወቴ ለሪያል ማድሪድ እንዳልጫወት አያስቆመኝም ምን ያለው። ያው አያስቆመኝም መጫወት አለ ሳይሆን አይከለክለኝም አይነት ማለት ነው። እና ትንሽ የደበረኝ ደግሞ ብዙዎቹ ስለ ሮድሪ ሲቲ ሲፖስቱላ መሄድ ትችላለህ ልቀቅልን ምናምን እያሉት ነው። እንደውም ሮድሪ በጣም አበሳጭቶ ነው። you cannot say no to the best club in the world ለዓለማችን ምርጡ ክለቦች እምቢ ማለት አትችልም ነው ያለው። እና ይሄ በጭራሽ የማይባል ነገር ነው። የዓለማችን ምርጡ ክለብ ያልሆነ ቡድን ላይ የሚጫወቱ ተጫዋቾች ራሱ አይታችሁ ከሆነ the best club in the world ነው ይሉታል፣ የራሳቸውን ክለብ ማለት ነው። እሱ ደግሞ በማንቸስተር ሲቲ ቤት እያለ ፍሪ እንትን እንኳን አይደል በማንቸስተር ሲቲ ቤት እያለ እንዴት ነው ለሮድሪ በጣም ክብር አለኝ በጣም ነው እኮ የምወደው መከራከር፣ ግን ለዓለማችን ምርጡ ክለብ እምቢ ልትል አትችልም ትላለህ በእናትህ። እና አሁንም ቀረ በሩን ክፍት አድርጎላቸዋል ማለት ነው። ይሄ ማለት በሩ ክፍት ነው። ሪያል ማድሪድ ቢጠይቁት ሲቲ ደግሞ ኮንትራቱን ካላራዘመለት እኔ እየተናገርኩ ነበር። ከዚህ በፊት እንደዚህ አይነት ነገሮች ሲፖስቱ ሮድሪና ሪያል ማድሪድ እንደ ዴብሮይ ጸጥ ብለው ምናምን ኮንትራቱን ሳያራዘሙለት የሚቀሩ ከሆነ ነው ሊሄድ የሚችለው እንጂ ኮንትራቱን የሚያራዘሙለት ከሆነ የሚሰሩበት ከሆነ ኮንትራቱን ለማራዘም በእርግጥ እስከ 2027 አለው እኮ አሁን ግን በሚቀጥሉት ወራቶች ይወስናል ነው የሚባል እና ያው እንደዛ የማያራዘሙለት ከሆነ ነው እንጂ ሊለቅ የሚችለው ሮድሪ በጭራሽ አይከዳንም። ይወዳል ክለቡን ደም ይሰጣል እያልኩ ነበር ስከራከሪ ነበር። ሌላኛው ምንድነው I have great respect for ቪኒ ለቪኒ ክብር አለኝ፣ በጣም ትልቅ ክብር አለኝ። ሰዎች ነው አጌንስት ኢች አዘር ነው እንዲያጠላሉ የሚፈልጉት በቃ በባላንዶ ጉዳይ ምናምን እንጂ ምንም አይነት ኢሹ የለብንም ከቪኒ ጋር ክብር አለኝ ለሱ ምናምን ብሏል። በቃ ነገሮች ሁሉ እሱ ወደ ሪያል ማድሪድ መሄድ እንደሚፈልግ ነው እያሳዩ የሚገኙት እና ከሄድክም ይኩይ በደህና ጊዜ ያስፈረመው የ24 ዓመት ወጣት ድንቅ ሮድሪ በተጎዳ ጊዜ የሚገርም ችሎታውን ያሳየን ኒኮ ጎንዛሌዝ አለ። እንደውም ሮድሪ መጥቶ ኒኮ ወደ ቤንች መሄድ ከጀመረ ጀምሮ ከ2026 ጀምሮ በተከታታይ ለ4 ነው ምናምን ጨዋታ ማሸነፍ አቅቶታል ሲቲ እየተባለ የሆነ ሰሞን ሲወራ ነበርና እሱ እውነት ነው ሮድሪ ነው እንደውም ከርሲ ሆነ ልላችሁ ሳይሆን ከኒኮ ጋር ምን ያህል ምርጥ እንደነበረን ለማስታወስ ያክል ነው። እንዳታስቡ ሲቲዝንስ ሊሄድ ይችላል የክለብ ደጋፊ እንጂ የሮድሪ ደጋፊ አለ ግን በጣም ሮድሪ ወዷል። Rodri to Real Madrid could be a here we go soon, as Rodri has come out saying the fact that I played for Atletico Madrid doesn't stop me from playing for Real Madrid. If you guys don't know, breaking news, big news today morning, Real Madrid have come out saying they are interested in signing Rodri from Manchester City, and this is coming out international break right after Real Madrid just knocked out Manchester City of the Champions League, where Rodri did play these games as well. What does this mean for Spain's chances to win the World Cup? Rodri is going to be so focused on the World Cup, but then he's also going to be focused on moving to Real Madrid as well. Is it going to affect Spain in the World Cup? Is he going to be available, or is his head going to be all over this transfer? On Kaushi, have your say in trade. Because for me, I think Rodri should go Real Madrid, and then they should give Tchouaméni to Manchester United. And I ain't even joking when I say that. Give us Tchouaméni, you take Rodri. Works both ways.